ለምን ትዳር እንደሌለኝ ታውቃላችሁ? ዱርዬ ስላልሆንኩ ነው። ብዙ ጊዜ ዱርዬ ሴቶች ናቸው ትዳር የሚሳካላቸው። ኑሮው አስመሮናል፣ ደሞዝ ቀኑ ምርቆናል። ኑሮው ኢንተርናሽናል፣ ገጠርም ከተማም ተወዶብናል። እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስር አንግቶ ስንቱን ካልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን የሚበላው አጥቶ አንድ ነገር ሳልሰራ ይኸው 9 ወር ገባ። በስመ አብ ትናንትና አይደል እንዳወቁት እኔ 4 ወር 5 ወር መስሎኛል። ለካ 9ኛ ወር ላይ ነን እንዴ! እስቲ 9ኛ ወር ከገባን አይቀርማ በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበረ የአመት ፕላን እቅድ ብዬ እሱን ቴቴቱን እንዳሳካው ብዬ ግልጥ አረጋዋለሁ። ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ጠፋው አይደለ? በስመ አብ ኦልሞስት 15 ቀን ሆነኝ። በቃ እንግዲህ ቪዲዮ ከሰራው ማለት ነው። እንግዲህ ይቅር በሉኝ ውድ ቤተሰቦች፣ በስራና በአንዳንድ ምክንያቶች ስላልተመቸኝ ነው። እንግዲህ ከዚህ በኋላ ግን አሪፍ ቪዲዮዎች ቶሎ ይዤላችሁ መመጣ ይሆናል። የዛሬውንም አሪፍ ቪዲዮ ነው፣ ተወዱታላችሁ አልጠራጠርም። ብዙ ወሬ ያላብዛባችሁ፣ ቀጥታ ወደ ቪዲዮቹ እንገባለን። ከዛ በፊት ግን ያው ሁሉ ጊዜ እንደምላችሁ ቪዲዮን ላይክ ታደርጉልኛላችሁ። እናንተ ላይክ ስታደርጉልኝ ይረዳኛል ታውቃላችሁ። እንግዲህ ሰብስክራይብም ካላረጋችሁ ቤተሰብ ካልሆናችሁ እስካሁን ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ተወዱታላችሁ። ቪዲዮን ወደ ቪዲዮቹ እንገባለን። 1 2 3 4 5 ready go አይን መግለጽ ይመስለኛል። አይን መግለጽ ነው እንግዲህ እንጃ እንደዛ ነው። ከተናበት መጀመሪያ አይኔን ነው የምገልጸው። ቀጥሎ የመጀመሪያ አይን እንዲከመንቃ ከዛ በኋላ የሚገርም ጥያቄ ነው። በጣም የሚገርም ጥያቄ ነው። በፍጹም ይሄን ነገር አስቤ አላውቅም። ምክንያቱም አንዳንድ ጊዜ ከእንቅልፍ ስትነሳ ለምን ነቃሁም ትላለህ። ልተኛ ስትል የያዝከው ነገር አሁን ይህን ሳልጨርስ ለምን እተኛለሁ ትላለህ። ያው እንግዲህ 24 ሰዓት ቀን ነው ለኔ። አንድ ቀን ጨለማ አይቻልም። በጨረቃማ አማካኝነት በፀሐይ እኔ ጨለማ አይቻልም እና ካሁን በኋላ እንጃ። ይሄ ጥያቄ በጣም ይገርማል። ባካችሁ አንተ በጣም ይገርም። ቁርስ አለ እንዴት ነው ቁርስ ደግሞ እንዴት ቻልከው? አለመሳቁ ታርግልህ እንዲህ ነው ለሐመረውሃ እንደዛ አርግልኝና እሺ ምርጫ ከጎኔ የሆነች ልጅ ካለች ያው እንትን ማየት ያው አለ እቺ ሽንኩርት ያው ምናምን ሐመረውሃ እኔ ዛሬ ፊቴ ውሃንም እንጃ ግን እንደምን አደራችሁ አላውቅም። በጣም ብዙ ነው እኮ ከእንቅልፍ ስትል አይን መግለጽ ነው አንደኛው። እንጃ ይሄን ፓስተር ቶማስ ሊያውቀው ይችላል። ኧረ እንዴት ነው የቻልከው አለመሳቁን ማለት ነው? ወይ ፈጣሪ ግን እውነት ለመናገር ማርያምን ጃሉድ በጣም መታየት ያለበት ይመስለኛል። ማርያምን የሆነ ሕክምና ነገር ማድረግ ያለበት ይመስለኛል። ኖርማል እኮ አይደለም ይሄ። እንደውኛ እየሳቅን ነው እንጂ ማርያምን መታየት አለበት። በፊት ግሮዊንግ አፕ ማለት ነው እናቴ ስትቆጣኝ እሷ የምታስበው ቁጭ ብዬ እየሰማኋት እንደሆነ ነው። እኔ ግን በዛ ሰዓት የማስበውን ልንገራችሁ አንዴ ለደቂቃ ያህል አብረን እናስብ። ኦኬ ሶ በቃ እኔ አንቺን ልጅ ገድዬ እጄን ለመንግስት ነው የምሰጠው
ማለት ፖሊስ አንድ እጅ የሚያስረው መንግስት ስራ የለበትም እንዴ አንቺን እጅ የሚፈልገው መንግስት እጅ ይሰበስባል እንዴ መንግስት ፓርላማ ምናምን ይሄድ የለ እንዴ አንቺን እጅ እንዴት ያገኘዋል ከዛ ደግሞ እንደገና ደግሞ ምንተኛች በምን ተመታው እንዳቲ በምን ተመትቼ አለቀስኩ እንዳቲ ለምን ካለቀስኩ በኋላ በምን ተመቶላል ኦሬዲ አልቀሽ የለ እንዴ በምን ኦሬዲ ለቅሶ ነው ለምን እላለሁ ከዛ ደግሞ አንቺ ልጅ ወይኔ አይነ ስብሽን ነው ማጠፋው አይነ ስብሽን ማጠፋው አይነ ስባለው እንዴ አይነ እሺ ስብ አይኔ ውስጥ ስብ አለ አይኔ ውስጥ ሞራ ገፈፉልኝ የሚሉት እሱን ስብ ነው እንዴ ከዛ ደግሞ ትመጣና ወይ ላንቺ ምንም ነገር ማድረግ ወይ ድሮም አህያን ማራ አይጥማትም ማለት አህያዋ ነግራሽ ነው የኔ እናት አህያ ማውራት ትችላለች እንዴ በምን አወቀች ማዘር አህያ ታናገራለች እንዴ በሚስጥር ትርቲት ለጓደኞቼ ልንገራቸው በቃ እንደዚህ ነው ማስበው እኔ በሷ ቤት ተቆጥታኝ ጨርሳለች እቺ የተመታች ልጅ ለነገሩ ይሄ እሷ ጋር ብቻ አይደለም ብዙዎቻችን ገከሯ አሁን አይነ ስብሽ ስትል እኔ ራሱ ቀድሜ ያጨረስኩት ንግግሯን ማለት ምን ልትል እንደሚችል ገባኝ ብዙዎቻችን አሁን እንደዚህ ነን የማዳመጥ ችግር እኮ በቃ ይሄ ነው አናድጉይ አስከራሚው ጅንጀና እስቲ እኔ ነኝ አወቅሽኝ በጣም ምን የሁለት ወር ኪራይ ልዝጋ እንዴት በቃ ምንድነው አማራጭ አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይንስ አማራጩ ምንድነው ልልሽ ፈልጌ ነው እኔ ጌትነት ነኝ አወቅሽኝ አይደል አው ከተማ አልመጣሁም በቀደም ጥብስ ሻላ ጥብስ ጠብሼ እየፈለኩ ነበር እያልሽ ነበረ ያው ስላልመጣሁኝ ነው ዳበለ ተመሰገነ አልመጣሁኝም ከመጣሁን ነገ ቅዳሜ መምጣት ስለምችል ነው ድንጋይ ተቆጣው ምን ልሆንልሽ ወይስ ምን ትሆኝልኝ በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት አው ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ የሚያለሽ መስሎኝ በቃ ለሊቱ ሰዋኝ ነው ማድረው በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው አዎ አንድ ጊዜማ ተገናኝቼሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይር ያለው ስላልሽ ነው እዚያው ስደርስ ከተመደቡልሻለሁ ትደውያለሽ እሺ እኔ ውዴ ነኝ ቆንጆ ያው እንግዲህ ያው ባለን አቅም እናዘግማለን አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች በኔ ተመሳስሎ በር ቢያንኳኳ እንዳከብች እሺ በቃ ይለውዲን አዎ በቃ ስማ ወዬ በቃ ከተማ ስመጣ ደውልልሻለሁ የምንሰራውን ስራኛ ነን የምናውቀው ባለው በቃ ያለሽን ፍላጎት በቃ ባለው ሁናቴ እንደዚያ ነው ያው ስመጣ እንኳኳለሁ ምንም ችግር የለም ይሄ ነው አባቴ ገጠር ራሱ ጅንጀና ሌላ ታሪክ ውስጥ ገብቷል ጉድ እኮ ነው የሁለት ወር የቤት ኪራይ ልዝጋ አለ እሷ እኮ ላውድ አድርጋ እኮ እየተጫወተችበት እየታወቀች እኮ ከጓደኞቿ ጋር አይ ወንድ ልጅ በቃ ተፍ ቢላ ለማግኘት በቃ ማትፈነቀለው ጉርጓር የለም ወንድ ነው ሁልጊዜም በቃ ከልጅ እስከ አዋቂ አንድ አይነት እቺን ቪዲዮ እንያት ጥቅሞችን ነው መጀመሪያ ይሄን ሙቭመንት ስንጀምር ጥቅም አይደለም መሰረታችን የህዝብን ጥያቄ ነው ያመጣነው ህዝብ ጥራት ያለው ህክምና ይላል ከየት ይመጣል ጥራት ያለው ህክምና ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለ ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም ዩኒቨርሲቲ ውስጥ አንደርግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ
ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው። ኧረ ተው በምንሰራው ልክ አይከፈለም። ባይዘው ኢትዮጵያ ማችለውን እየጠየቀ አይደለም የኢትዮጵያ ሐኪም ያለው። ደቡብ ሱዳን ብንሄድ ከኛ በጂዲፒ በጣም ያነሱ አገሮች ናቸው። ከ40 እና 100% በላይ ነው እየከፈሉ ያሉት። ስለዚህ ትኩረት አለመስጠት ለሐኪም የቆመ ማህበርም ሚኒስተርም ስለሌለ ነው እስካሁን ድረስ ችግራችን እንደዚህ ደረጃ ላይ ደረሰው። ጥያቄያችንም ቅንጦት አይደለም። ባይዘይ ሶሻል ሚዲያ ላይ ሰሞኑን የተከታተልኩ ነበር። ምን አጥተው ነው ሐኪሞች ነው ህዝቡ ስለነበር ሐኪሞች ብዙ ነገር አጥተዋል። ለምሳሌ እኔ ቀዶ ሕክምና ስፔሻሊስት at any time ልጠራ ይችላል። መኪና የለኝም። ባጃጅ ብጠቀም እንኳን ጠሪቸው ነው የምመጣው። ስለዚህ እዛ ለመድረስ ምናልባት 20-30 ደቂቃ እንደው በጣም ጥሩ ሰው አገኘው ካልኩ ማለት ነው። አዲስ አበባ ውስጥ አትንዳስቡት በዚህ የትራንስፖርት መጨናነቅ ምን ያክል ጊዜ ሊወስድ እንደሚችል። ስለዚህ እንደው ማለት ለህንጻ ለሚገነባ ኢንቨስተር ከቀረጥ ነፃ መኪና ይፈቀዳል። ለምንድን ለሐኪም የማይፈቀደው? ይሄ እውነት ትልቅ ጥያቄ ነው። ፖዚቲቭ ላሰበ ሰው ይሄ ጥያቄ አይደለም ለኔ። ኢቭን እንኳን እሺ ከቀረጥ ነፃ ይቀር እዚህ እኛ ሀገር አሉ አይደል መኪና መገጣጠሚያዎች በረጅም ጊዜ ብድር ለምን የማይመቻቸው? ባይዘው ይሄ ሌግዠሪ አይደለም ጥያቄው፣ ሌግዠሪ ስላልሆነ ማለት ነው። ቅንጦት አይደለም ጥያቄው። ሰርቪሱንም አሁንም ቅርብ እናድርግ ነው እያልኩ ያለሁት። ቤትስ በተመሳሳይ በ9000 ብር በህይወት ዘመኔ 60 ዓመት ኖሬ 40 ዓመት ባገለግል ብታባዛ ኢትዮጵያ ውስጥ ቤት መስራት አይችልም ሐኪም። ስለዚህ በማህበርም ተደራጅቶ በኮንዶሚኒየም ይሁን እነኚህን እንደው ፖዚቲቭ ሆኖ ብታሰብ ማይቻሉ ነገሮች ናቸው ወይ? ስለዚህ ያም መታሰብ አለበት ብዬ ነው የማስበው። ሌላኛው ምናልባት መጨረሻ ላይ ማንሳት የሚፈልገው ቅድም ብያለሁ፣ አደረጃጀቱ በሙሉ ኮራፕት ነው ሲስተሙ። በደም መጥራት ማለት አሁንም እየጠየቅን ያለ ነው። እርስዎ እንዳሉት እኛም እንደመር እናገልግል ህዝባችን ከኛ የሚጠብቀው በጣም ብዙ ነው። እስኪ አሁን አዲስ አበባ ላይ አካባቢ ተዱ ጉንፋን ሲይዘው ቡክ ነው የሚያደርገው ባንኮክ ለመሄድ። ለጉንፋን ባንኮክ የሚሄድ ትውልድ ነው እየፈጠርን ያለነው። እስኪ የትኛው ባለስልጣን ነው ኢትዮጵያ ውስጥ ታክሞ ሞቶ ተቀብሮ የሚያውቀው? ለምን ያልተፈጠረው? እምነት ስለሌለ አንድ ባለስልጣን እስካሁን አላውቅም። አንድ ባለስልጣን። ስለዚህ ይሄ እስካሁን የነበረው ሄልዝ ሲስተም መታከም ማለት ባለስልጣናት መታከም የማይችሉበት ሲስተም ነው ያለው። ስለዚህ እንደናንተ የምትታከሙበት አንድ ስሩ እስኪ። እውነት ነው። የኛ ሀገር ባለስልጣኖች ሲታመሙ ውጭ ሀገር ነው የሚሄዱት። የሚገርመው ማለት ነው እኔ በጣም ዶክተር ሲባል በቃ በጣም የሚከፈላቸው ምናምን ነበር የሚመስለኝ። እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስራ አንግቶ ስንቱን ካልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን? የሚበላው አጥቶ ይሰማል ወይ መንግስት? ይሰማል ወይ ህዝቤ? ከደም ጋር አድሮ ከታመመ ውሎ የምታመጥ እናት ከምጧ ገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ኪራይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አቦ ሁሉም ይቀር ለራሴ እኖራለሁ፣ እኔም ህይወት አለኝ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆመለት የሀገሬ ዶክተር ምንድነው ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይኸው ልንገራችሁ። ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እንባ እያፈሰሰ እየተናነቀው ከሙያው ርቋል መኖር ሲከብድበት። ኋላ ይቆጨናል ችላ ያልንበት ለት የኋላ
አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ እላለሁ እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማሉ መንግስት። በነገራችን ላይ ይሄ ጥያቄ ፍትሃዊ ጥያቄ ነው። ባለስልጣንም ሆነን ተራውም ህዝብ ሆነን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድኃናችን ዋስትና። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃል ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም በቃ እኔም ዶክተር ነኝ። በጣም መመለስ ያለበት ጥያቄ በቃ ከባድ ነው። ማርያምን ከባድ ነው። እንደ ሰው ማሰብ መጀመር አለብን። እንዴ ዋናው ለዶክተር እና ለወታደሮች ካልተከፈለማ ምንድነው? ለማን ሊከፈል ነው? የህይወታችን ዋስትናዎች ናቸው። ወይኔ ኧረ ሞተ ሰውዬው። ወይኔ እንደዚህ አይነት ነገር የደረሰባችሁ ታውቁታላችሁ መቼም። እኔ እንኳን አፌ ውስጥ ገብቶ አያውቅም፣ ግን እዚህ እንዲህ ነክቶኛል። ይሄ እንደዚህ ፂቤ እንደዚህ እሱ ራሱ እያለ ምን አፉን ያስከፍተዋል። በኢየሱስ ስም የዓመት እቅዴን ገመገምኩት። ወገን አንድ ነገር ሳልሰራ ይኸው 9 ወር ገባ። በስመ አብ ትናንትና አይደል እንዳወቁት እኔ 4 ወር 5 ወር መስሎኛል። ለካ 9ኛው ወር ነው። 9ኛው እስቲ 9ኛው ወር ከገባን አይቀርማ በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበረ የዓመት ፕላን እቅድ ብዬ እሱን ቴቴቱን እንዳሳካው ብዬ ግልጥ አረገዋለሁ። ድርቅ ብዬ ነው ድርቅ እንዲህም ጽፌ ነው። አንደኛው ምን ይላችኋል? በወር ውስጥ አንድ መጽሐፍ ማንበብ ከዛ በአመት 12 መጽሐፍ ብዬ አስቀምጫለሁ። እንኳን አንድ መጽሐፍ ላንባ መጽሐፍ አልገዛሁም። ከሰው ያነበብኩት መጽሐፍ ፔጅ 20 ላይ ነኝ፣ 20ም ግማሽ ላይ ነኝ። ጉድባል ብዬ ወረድ ብላችኋለሁ። ቢዝነስ መጀመር እሱ ላይ አልቻልኩም። ሳቂ መጣ፣ ለቅሶ ይመጣ፣ ስቃ አፈርኩ። ቢዝነስ መጀመር ከጎኑ ምን ብያለሁ? ተርፋማ መሆን። ይሄን ማሳይ ወረድ ብዬ ወረድ ብላችኋለሁ። 3ኛው ላይ ከቤት መውጣት ራሴ መውጣት ይሄንን ሳይ ያስነኝ ሞከር ወደ ሞከር ይሄንማ ቤት ታየማ ጉድ ነው ብዬ አልጋ ስሬ ኢዚስ ሚ አልኩና አክሰንት እንዴት እንደመጣ የእንግሊዝኛ ክሬ ነጎደ ኢዚስ ሚ when I'm writing ምናምን ለካ ወገን በፈለገ ወይም በጻፋ አይደለም ለካ የሆነው ነው። ምን ሆነው ለካ እንዳለ አንድ አይነት ቅራድ ያወጣነው ብራዘር ደግሞ አተገባበሩስ አንድ አይነት መሆኑ ከኔ ጋር ማለት ነው። ወይኔ ኧረ በቃ በሚቀጥለው ዓመት እንዲህ እዚህ ይላል ምን ይባላል
ሰው ይባላል የልቡን ሲነግሩት የኮረኩሩት ያህል ይስቃል ይባላልና የራሴን ነው አንተ እኔን የተናገረኝ ነው የመሰለኝ። ኑሮው አስመሮናል፣ ደሞዝ ቀኑ ምርቆናል። ኑሮው ኢንተርናሽናል፣ ገጠርም ከተማም ተወዶብናል። ሁልሽም ተሸብረሻል፣ አሰክሽ ላይፍ መሮሻል። ናቲም ተያለሽ አስችሎሽ እንድትጨምሪያለሽ። ድል ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል። ድል 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 ለድሃው ለቅሶ ነው ለሀብታሙ ሰው ድል። በይተያ ተያ ተያ መግደርደርሽ ይጣያ ጉዲ በላገር እስኪ ዋጋሽም ወርዶ ይታያ። እንዲጀ ፋያ ድስታችንም ይጋያ እስኪ በይ ኑሮ አንዴ በያ። ይጣልስ ዶላር ገብቶ በእጃችን ይጣልስ አጥቶ ወጥቶ እጃችን። አንቺም በተራሽ ውበይ ወይ አይ ምን ነው ጉድ በይ ያ ወይ አይ ኑሮ አይኑሮ እውነትን ነው እኮ። አሁን ማን ያልመረረው አለ? በኢየሱስ ስራ የለም። በስማ ሰው አሁን እኮ እንደው ሁሉም ሰው ጋር ሄዳችሁ በምንም የስራ መስክ የተሰማራ ሰው ጋር ሄዳችሁ ብትጠይቁ ስራ እንዴት ነው? የለም። የትኛው ነጋዴው ስራ የለም ነው፣ ሹፌሩ ስራ የለም ነው። ሁሉም በስማ በጣም ከባድ ነው። እግዚአብሔር ይሆነን ብቻ። ኑሮ ኢንተርናሽናል ሆኗል። እንደዚህ ራሳችን ላይ ያላገጠን ትንሽ እንዝናና እንጂ ላይፍ ከባድ። ለምን ትዳር እንደሌለኝ ታውቃላችሁ? ዱርዬ ስላልሆንኩ ነው። ብዙ ጊዜ ዱርዬ ሴቶች ናቸው ትዳር የሚሳካላቸው እና ትዳር የሌላቸውን ሴቶች ካያችሁ ጨዋ ስለሆኑ ነው። እሺ ለዛ ነው። ቴንክ ዩ። ስሚ እኔ የምልሽ ለስንፍናችሁ የሚሆን እንደው ጭራሽ ርዕስ መፈለግ ጀመራችሁ። ያገባች እንደው ወመኔ ናት ማለትሽ። ኧረ ከማዘርሽ ጋር ይሄን ጉዳይ አውሪበት። አንዳንዶቻችሁ እኮ ማግባት ትፈልጋላችሁ፣ ወይ ፊት አትሰጡ ወይ ፊት አትቀበሉ። አኒ ቤቢ ሳትባባሉ ዘላችሁ ፍቅር ቤታችሁ ድረስ እንዲመጣ ትፈልጋላችሁ። ልክ ዴሊቨሪ እንደታዘዘ እንትን ቤት ድረስ ሄሎ ደርሻለሁ ብሎ ሊሰጣችሁ። ትዳር እኮ እንዲሁ የማዘር ሶፋ ላይ ዝብልል ብለሽ ሐሳብ እንደመስጠት ቀላል አይደለም። ትዳር ለማግኘት ምን ያስፈልጋል መሰለሽ? መጀመሪያ ከተዘበለልሽበት ሶፋ መነሳት፣ ሁለተኛ ወጥቶ ፊት ሰጥቶ ፊት መቀበል፣ አኒ ቤቢ ሙሉ መጫወት፣ ምሽት ላይ አንተ ዝጋው ራንቺ ዝጊው እየተባባላችሁ ጨዋታውን ማሳመር፣ በሩዝ ማሳ ላይ ቻልተቻልተ መጫወት እየተባባልሽ መጀመሪያ ፍቅር የሚመስሉ መጃጃሎችን እየተጃጃልሽ ከዛ ቀንጠር ሲል ማሚቱ ካለች በብር አምባር ሰበረሏ። ዘንድሮም ቆጣው ሰከንዳ ዱባይ ዘታኘካ ነው የሚሆነው። እሱንም ቢሆን አስቀጥሞ ታይሎጋ ማለት ነው። እንደውም አንድ ምክር ልምከርሽ፣ እኔ ልሞት ሰዋትም ከሪ ትውልድ ታመክኛለሽ። እቺ አናትሽ ላይ ያለችው የሁማኔሯ የከሪና ከፖር ሐሳብ ናት እንጂ አበሻ እንዳያስብ ወይ በዱላ አሊያም በጸበል ይወጣልሻል። ትዳር ማለት ጨዋነት ነው። ከጨዋም ያለፈ እንደውም እሽግ ያለ ደርዘን ጨዋነት ነው። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ መደረግ እንዳይረሳ። ጉዞ ወደ 1 ሚሊዮን። ቴንክ ዩ። የኔንም ላይክ እና ሰብስክራይቡ እንዳይረሳ ማለት ነው። ግን አስተውላችሁ ታውቃላችሁ? እውነቷን እኮ ነው። እኔ አሁን በእሷ ሀሳብ አልስማማም፣ በእሷ ነው የምስማማው። ምክንያቱም ብዙ ጊዜ አስተውላችሁ ካያችሁ በጣም አለሊ ሴቶች ምናምን የሚባሉት ለሀገር ለሰፈር ያስቸገሩ በቃ ትዳር ላይ ነው። አሁን ስብስብ ብለው ትዳር ላይ ብዙ ሴቶች በቃ ሰፈር ውስጥ ደግሞ ጨዋ የሚባሉ ሰዎች ሴቶች ምናምን ብዙ ጊዜ ካያችሁ ትዳር ላይ እንትን አይደሉ አሉ። አሪፍ አሁን እሱ ትዳር ጨዋነት ነው እናትሽን ያት ምናምን ያለው ልክ ነው እሱ። ግን የነሱንና የአሁኑን ዘመን ማነጻጸር ጥሩ አይደለም። እኛስ የምናወራው ስለ አሁኑ ጊዜ ነው። አሁን ላይ ደግሞ በጣም እየተጋቡ ያሉት ምናምን ዝም ብላችሁ ስታዩት ትንሽ ዱርዬ ወይም ደግሞ ወጣ ያለ ባህሪ ያላቸው ለሀገር ለያጅ ለገላጋይ ያስቸገሩ ሰዎች መጨረሻቸው ቆንጆ ትዳር ይዘው በቃ ወልደው ምናምን ፏፏ በጊዜ የሚወልዱት ማለት ነው። እና እኔ በሱ ሐሳብ ነው ስማማ።
ኧረ በኢየሱስ ስም ይሄ ነገር እንዳይመጣ ተመለሰው ነው። ምን ያረጋል? በስመ አብ ሳይመታው አለቀ። እኔማ ካሁን ጠለዘው። በኢየሱስ ስም አስባችሁታል? ቢያገኘው በኢየሱስ እንደዚህ አይነት ስራ ግን ኧረ በስመ አብ እኔ አልሰራም። እንዲህ ይዤ እዚህ ይህንን ስፓይናል ኮርዴቶ ጭንቅላቴን ቢለኝ በአንድ ይገላግለኛል። ስፓይናል ኮርዴን ብሎኝ ያስበዋል። እድሜ ልክም ፓራላይዝ ሲያደርገኝ በኢየሱስ። እንግዲህ ውድ የዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። እንደተዝናናችሁባቸው፣ እንደሳቃችሁባቸው፣ በአንዳንዶቹ ደግሞ ትምህርት እንደወሰዳችሁባቸው ተስፋ አደርጋለሁ። በቀጣይ ቪዲዮ አሪፍ ቪዲዮ ይዤላችሁ እመጣለሁ። እንግዲህ እስከዛው ላይክ እና ሰብስክራይብ ካላረጋችሁ እንዳይረሳ። ቤተሰብ ሁኑ። ሰላም ቆዩልኝ። ቻው። ወዳችኋለሁ።